ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁን? ዛሬ ደግሞ ከነርሲንግ ኤዱኬሽን እና ከሪኩለም ዴቨሎፕመንት ኮርስ የወጡ የኤግዚት ኤግዛም ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንግዲህ የኤግዚት ኤግዛም ጥያቄዎችን እና ከነርሲንግ ጋር የተገናኙ ጥያቄዎችን ፕላስ ደግሞ የሲኦሲ ጥያቄዎችንም ስለምንሰራ ከወዲሁ ሰብስክራይብ እያደረጉ ኖቲፊኬሽን እንዲደርሱ ያድርጉ። ቀጥታ ወደ ጥያቄዎቹ ነው። Question number 1. A nursing association evaluated all nursing curricula every 5 years for purpose of accreditations and in order to decide the standard of education system. What is the most appropriate type of curriculum evaluation stated in this case? A. Formative evaluation. B. Summative evaluation. C. Placement evaluation. D. ዲያግኖስቲክ ኢቫሉዌሽን ይላል። እንግዲህ ኢቫሉዌሽን የተደረገ ነው። እንግዲህ ይህም ኢቫሉዌሽን የሚደረገው እንግዲህ በየ5 ዓመቱ ነው። ስታንዳርድ ኤዱኬሽን ሲስተም ወይም የተጠበቀውን አይነት የስታንዳርድ ኤዱኬሽን የተሰጠ ነው የተሰጠ አይደለም የሚለውን ነገር እንግዲህ በየ5 ዓመቱ እንግዲህ ቼክ ያደርጋል። ሶ ጥያቄው ምንድን ነው እንግዲህ የትኛው ሞስት አፕሮፕሪየት ታይፕ ኦፍ ኢቫሉዌሽን ነው ያደረጉት ያሉት ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ሶ ኤ ላይ ፎርማቲቭ ኢቫሉዌሽን ይላል። ሶ ይሄ ትክክል አይደለም። ምክንያቱም ፎርማቲቭ ኢቫሉዌሽን የምንለው እንግዲህ ኦንጎይንግ የሆነ ኢቫሉዌሽን ነው። ዱሪንግ ለርኒንግ ፕሮሰስ ላይ ኢቫሉዌት የሚደረግበት አይነት ወይ ነው። ዋና ፎርማቲቭ ኢቫሉዌሽን እንግዲህ ጠቀሜታው እንግዲህ ተማሪዎችን እና የመማር ማስተማሩን ፕሮሰስ እንግዲህ ኢምፕሩቭ ማድረግ ነው። ፔሪድ ጠብቆ አይነት ኢቫሉዌት የሚደረግ አይነት አይደለም። ኢትስ ኦንጎይንግ። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሳሜቲቭ ኢቫሉዌሽን አለ። ጥያቄያችን እንግዲህ ትክክለኛው መልስ ምርጫ ቢ ላይ ያለው ነው። ሳሜቲቭ ኢቫሉዌሽን እንግዲህ ሳሜቲቭ ኢቫሉዌሽን አጠቃላይ መጨረሻ ላይ ኢቫሉዌት የምናደርግበት ወይም ኦብጀክቲቫችን እንግዲህ ሚት አድርጓል ሚት አላደረገም ብለን መጨረሻ ላይ እንግዲህ እነዚህ ኳሊቲዎችን ኢፌክቲቮችን እንግዲህ ጀጅ የምናደርግ ታይፕ ነው ሳሜቲቭ ኢቫሉዌሽን። ይህም ይረዳል እንግዲህ አክሪዴሽን ለመስጠት ይረዳል። እንግዲህ ይሄ ኦፊሻሊ ሪኮግናይዝ ኳሊቲ ኦፍ ስታንዳርዱን እንግዲህ ሚት አድርጓል ሚት አላደረገም ብሎ እንግዲህ ኦፊሻሊ ሪኮግናይዝ ሆኖ እንግዲህ ዲሲሽኖች እንዲደረጉ ያደርጋል ማለት። ሌላኛው እንግዲህ አንዳንድ ካሪኩለሞች ላይ እንግዲህ ኢምፕሩቭመንት የሚያስፈልግ ከሆነ ኳሊቲ ኢምፕሩቭመንት ዲሲሽኖችን እንድናሳድግ ይረዳል። ሌላኛው እንግዲህ ሰርቲፊኬሽን አለ። ፕላስ ደግሞ ስታንዳርድ ኦፍ ሴቲንጉን ያማከለ ነው ያማከል አይደለም የሚለውን ነገር እንግዲህ ኢቫሉዌት እናደርጋለን ሳሜቲቭ ኢቫሉዌሽን ማለት ነው። ስለዚህ ከጥያቄያችን ጋር እንግዲህ ትክክለኛ ፊት የሚያደርግ እንግዲህ ምርጫ ቢ ላይ ያለው ሳሜቲቭ ኢቫሉዌሽን ነው። ምርጫ ሲ ላይ ፕሌስመንት ኢቫሉዌሽን አለ። ይሄ እንግዲህ አይደለም ልክ አይደለም። ምክንያቱም ፕሌስመንት ኢቫሉዌሽን እንግዲህ ተማሪዎችን የሆነ ስኩል ጆይን ከማድረጋቸው በፊት እንግዲህ አሰስ የሚደረግበት ወይ ፕሌስመንት ኢቫሉዌሽን። ስለዚህ ከኛ ኬዝ ጋር ደግሞ ፊት አያደርግም። ስለዚህ ካንሰል እናደርጋለን። ምርጫ ዲ ዲያግኖስቲክ ኢቫሉዌሽን አለ። ዲያግኖስቲክ ኢቫሉዌሽን እንግዲህ ምን አይነት ኢቫሉዌሽን ነው? እንግዲህ ኢንስትራክሽን ከመጀመሩ በፊት እንግዲህ በተማሪዎች መካከል ያለ ኖሌጅ ጋፕ አለ፣ ለርኒንግ ዲፈረንስ አለ የሚለውን ነገር ኢቫሉዌት ለማድረግ ዲያግኖስቲክ ኢቫሉዌሽን እንጠቀማለን። ግን የኛ ጥያቄ እንግዲህ ቤዝድ ኦን ፕሮግራም ሌቭል ነው ኢቫሉዌት የተደረገ ያለው። ስለዚህ ኖት ስፔሲፊክ የሆነ ተማሪዎች ላይ ተወከር አይደለም። ስለዚህ ቤዝድ ኦን ፕሮግራም ሌቭል ስለሆነ ካንስል ታደርጋላችሁ። ስለዚህ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 2. An instructor showed students about the procedure of female catheterization. After the discussion, all students tried to do the procedure based on the step. What is the most likely teaching method applied in this scenario? A. Clinical simulation. B. Demonstration. C. Case study. D. Discussion. ፓውዝ አድርጋችሁ ለመመለስ ሞክሩ። እንግዲህ ኢንስትራክተር አለ ፕሮሲጀር ያሳየን ወይም ፕሮሲጀር እንግዲህ ፊሜል ካቴተራይዜሽን ነው። አፍተር ዘ ዲስከሽን በኋላ እንግዲህ ሁሉም ተማሪዎች ያ ፕሮሲጀር ለማድረግ ሞክረዋል ስቴፑን በመጠበቅ ማለት ነው። ስለዚህ ጥያቄው ምንድን የትኛው ቲቺንግ ሜትድ ነው ይላል። ምርጫ ቢ ላይ ያለው እንግዲህ ዲሞንስትሬሽን ኢዝ ዘ ኮሬክት አንሰር። ምክንያቱም ኢንስትራክተሩ ሾው አድርጓል እንዴት እንደሚደረግ፣ ተማሪዎች ደግሞ እሱን ፎሎ ያደርጋሉ። ስለዚህ ቲቺንግ ሜትዱ እንግዲህ ዲሞንስትሬሽን ሜትድ እንለዋለን ማለት ነው። ስለዚህ መልሳችን ምርጫ ቢ ላይ ያለውና ምርጫ ላይ ክሊኒካል ሲሙሌሽን ይላል። ክሊኒካል ሲሙሌሽን የምንለው እንግዲህ ሪያሊስቲክ የሆነ ፔሽንት ሴናሪዮ ነው ዩዚንግ ሞዴሎች በመጠቀም ወይም ቨርቹዋል ፔሽንቶችን በመጠቀም ለምሳሌ ሲፒአር እንዴት እንደሚሰራ እዛው ዋርድ ውስጥ ሆናችሁ እንግዲህ ሪል ፔሽንት በማስመሰል አይነት ሲፒአር መስራት ማለት ነው። ሜዲኬሽን አድሚኒስትሬሽንም ልክ እንደዛው ትክክለኛ ፔሽንቶችን እንግዲህ ሄደን እንደምንሰራው ሪል ከሰዎቹ ጋር እንግዲህ የምናደርጋቸውን አክሽኖች አስመስለን ምንሰራ አይነት ከሆነ ወይም ምንተገብር አይነት ከሆነ
ክሊኒካል ሲሙሌሽን እንላለን ማለት ነው። ሞስት ኦፍ ዘ ታይም እንግዲህ ሰርጂኖች ወደ ሰርጀሪ ዋና ሰርጀሪ እንግዲህ ስፔሻላይዝ አድርጎ ከመምጣታቸው በፊት የአይነት ክሊኒካል ሲሙሌሽን ይጠቀማሉ። ምንሰራቸው ምንተገብራቸው አይነት ሪል ፔሽንት አድርገን ምንሰራ ከሆነ ክሊኒካል ሲሙሌሽን እንላለን። ስለዚህ የኛ ኬዝ ላይ ይሄን ያሳዩ ስላልሆነ ካንስል ታደርጋላችሁ። ምርጫ ሲ ላይ ደግሞ ኬዝ ስቴዲ ነው። ኬዝ ስቴዲ እንግዲህ ቲዎሪዎችን አፕላይ የምናደርግበት ወይ ነው። ሴናሪዮ ላይ እንዳየነው እንደሆነ አንዱን ስኪል ፕራክቲስ እያሳየ ስለሆነ ካንስል ታደርጋላችሁ። ምርጫ ዲ ዲስከሽን ነው። ኤክስቼንጂንግ ኦፍ አይዲያ ጥያቄዎችን መጠየቅ ሊሆን ይችላል። ቶፒኮችን አናላይዝ ማድረግ ሊሆን ይችላል። ነገር ግን ጥያቄያችን ላይ እኛ ላይ እንግዲህ ኦልሬዲ ስኪል ፐርፎርማንስ ላይ ናቸው እንጂ ዲያሎግ ወይንም ዲስከስ እያደረጉ አይደለም ማለት ነው። መልሳችን እንግዲህ ምርጫ ቢላለው ዲሞንስትሬሽን ይሆናል ማለት ነው። Question number 3. An instructor was written from the syllabus during the first day of the class. Based on the course objectives, all students will evaluate the knowledge, attitude and skill. Attending the course will evaluate the success of the course by taking oral examination, written test and practical exam. What is the most appropriate component of the course syllabus stated in this scenario? A. Course description, B. Teaching method, C. Course schedule, D. Assessment method ይላል። እንግዲህ መጀመሪያ ክላስ ነው። ኢንስትራክተሩ እንግዲህ ገብቶ ስለ ኮርሱ ቤዝድ ኮርስ ኦብጀክቲቭ እንግዲህ ሁሉም ተማሪዎች ኢቫሉዌት የሚደረገው ቤዝድ ኦን ናውሌጅ አቲቲዩድ እና በስኪላቸው ነው። አቴንድ ያደረጉ ተማሪዎች ኦራል ኤግዛሚኔሽን፣ ሪቲን ቴስቶች እና ፕራክቲካል ኤግዛሞችን ይወስዳሉ ብሎ እንግዲህ ወሳኝ ወርዶች እንግዲህ የመጀመሪያው ኮርስ ኦብጀክቲቭ የምንለው ነው። ኮርስ ኦብጀክቲቭ የምንለው እንግዲህ ተማሪዎች ይህን ኮርስ ሲጨርሱ ምንድን ነው አቺቭ ማድረግ ያለባቸው ወይም ከኮርሱ ምንድን ነው መማር ያለባቸው የሚለውን የሚይዝልን ፓርት እንግዲህ ኮርስ ኦብጀክቲቭ እንላለን። ኢቫሉዌት ናውሌጅ፣ እነዚህ አቲቲዩድ እና ስኪሎች ደግሞ እንግዲህ ፕሮሰስ ኦፍ አሰሲንግ ለርኒንግ አውትካሙን ምናርግበት ወይ ነው። ኦራል ሪትን ፕራክቲካል ኤግዛሞች እንግዲህ ደግሞ ስቱደንት ፐርፎርማንሳቸውን ሜዥር የምናደርግበት ወይ ነው። ጥያቄው የሚለን እንግዲህ አፕሮፕሪየት ኮምፖነንት ኦፍ ኮርስ ሲለበስ የሆነው የትኛው ነው የሚለን እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኃይል ኮርስ ዲስክሪፕሽን ይልናል። ኮርስ ዲስክሪፕሽን የምንለው እንግዲህ ኮርስ ኮንተንቱ ኦቨርቪው የሚቀርብበት ፓርት ነው። ምንድነው ጠቀሜታው፣ የቴት ፓርት ላይ ደግሞ ፎከስ ያደርጋል የሚለውን የሚይዝልን እንግዲህ ኮርስ ዲስክሪፕሽን። ለምሳሌ ፋንዳሜንታል ነርሲንግ ላይ እንግዲህ እነዚህ አሰስመንት ነርሲንግ ኬር ፕላኖች ይካተታሉ ካለ ይሄ ምንድነው ኮርስ ዲስክሪፕሽን እንለዋለን ማለት ነው። እኛ ኬዝ ላይ እንግዲህ ኮንተንቱን ዲስክራይብ እያደረገ አይደለም። ተማሪዎች እንዴት አድርገው ተምረው ሜዥር ይደረጋሉ ወይም እንዴት አድርገው ኢቫሉዌት ይደረጋሉ የሚለውን ነገር ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ቲቺንግ ሜተድ ይላል። እንግዲህ ቲቺንግ ሜተድ ደግሞ ኢንስትራክተሮች ወይንም አስተማሪዎቹ የሚጠቀሙበት ወይ ነው። ለምሳሌ ሌክቸር ሜተድ ሊሆን ይችላል፣ ዲስከሽን ሊሆን ይችላል፣ ዲሞንስትሬሽን ሜተድ ሊሆን ይችላል፣ ወይንም ሲሙሌሽን ሜተድ ሊሆን ይችላል። ጥያቄያችን ላይ እንግዲህ ዴሊቨሪ ሲስተሙ ወይንም ዴሊቨሪ ስታይሉን እንግዲህ ሜንሽን አያደርግም። ኦንሊ ሜንሽን የሚያደርገው እንግዲህ እንዴት አድርገን ኢቫሉዌት እናደርጋለን የሚለውን ስለሆነ ማለት ነው። ስለዚህ እሱን ካንስል ታደርጋላችሁ። ምርጫ ሲ ኮርስ ስኬጁል ነው። ኮርስ ስኬጁል የምንለው ደግሞ ምን ያህል ጊዜ ይፈጃል፣ ታይም ላይን ጋር በተገናኘ ለምሳሌ ኤግዛሚኔሽን ሊሆን ይችላል። የኛ ጥያቄ ላይ እንግዲህ በዚህ ያህል ጊዜ በእንደዚህ ጊዜ ትጨርሳላችሁ የሚል እንግዲህ ሜንሽን አልተደረገም። ኦንሊ አሰስመንት ኢንፎርሜሽን ነው ያለው። ስለዚህ ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ዲ ላይ አሰስመንት ሜትር ነው። አሰስመንት ሜትር የምንለው እንግዲህ የአንድ ተማሪ እውቀት እንዴት ነው የሚመዘነው፣ ቤዝድ ኦን ስኪል፣ ቤዝድ ኦን ናውሌጅ፣ ቤዝድ ኦን አቲቱድ እንግዲህ ሜዥር ተደርጎ የሚቀምጥ ከሆነ እንግዲህ አሰስመንት ሜትድ እንላለን። ስለዚህ ጥያቄው ላይ እንደምትመለከቱት እንግዲህ ኦራል ኤግዛም አለ፣ ሪትን ቴስት አለ፣ ፕራክቲካል ኤግዛሞች አሉ። እነዚህን እንግዲህ አንድ ላይ የሚያጠቃልሉት እንግዲህ አሰስመንት ሜትድ ኮሬክት አንሰር